ሰበኞች አይደለንም። ይቅርታን ተቀብያለሁ። ሐሳቤንም ያኔም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድነው ፍላጎትሽ? እኔ ፍላጎቴ በቃ እንዲህ ብዬ መናገር አልችልም። ግን ደግሞ አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ ተስፋ መቁረጥ ሳይኖርብኝ አይቀርም። ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም እንደተለመደው በሰዓት መጥቻለሁ ማለት ነው። ዛሬም አንድ ቪዲዮ ይዤ መጥቻለሁ በአብርሽ ዙሪያ። አብርሽ አዲስ ነገር ይዞ መጥቷል ማለት ነው። እንዴት ናችሁ? በተረፈ ሁሉ ሰላም። እንግዲህ አዳዲስ ሆናችሁ የቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እሺ አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ በዛሬ ቪዲዮ ላይ አብርሽ ይቅርታ መጠየቅ ፈልጓል ማለት ነው። ማንን ይቅርታ የሚጠይቀው? ሄርሜላን። እንግዲህ እሱ ዞሮ ወደ ልመና ገብቷል ማለት ነው። ሄርሜላን ያው አጥፍቻለሁ፣ ተሳስቻለሁ ባለማወቅ፣ ስለዚህ ይቅርታ አድርጊልኝና ያው አብረን እንቀጥል እያለ ነው። በቃ ይቅርታ እንድታደርጊልኝ ፈልገው። እኔ እንጃ ማለት አብርሽ እኔ ከዚህ በፊት ስለ ሩታ መጥፎ ነገር ነግሬ ካላቅም በቃ ይቅርታ እንድታደርጊልኝ ፈልገው። እኔ እንጃ ማለት አብርሽ እኔ ከዚህ በፊት ስለ ሩታ መጥፎ ነገር ነግሬ ካላቅም ከሷ ጋር ልሆንም ስትል አትሆን ብዬ ካላቅም ግን ደግሞ የሆነ ነገር ቢሰማኝ ነው አይደል? ቢያንስ የኔን ስሜት እንኳን ያ ሁሉ እንደማፈቅር እያወቅክ ከኔ ለመለየት ምንም አልከበደህም እና በዚህ ልክ በጣም እያስጨነቅኩ በዚህ ልክ በጣም እያስከፋው ከሆነ ብዬ ነው አሁንም በቃ ምናልባት ልክ ኖርማል ሰው አንድ ሰው ይከፋዋል ብለክ እንደምታስበውም የደወልክልኝ አይነት ስሜት ተሰማኝ። ስትደውልልኝም ቴክስትህንም አይቼዋለሁ። ግን መልሼ ብደውልልህ ድጋሚ እየበጠበጥኩም አይነት ስሜት ስለተሰማኝ ነው እኮ ለእኔ ያበረብሽኝ። ሄርሜ ኖርማል ነው፣ ግን ብቻ ይቅርታ እንድታደርጊልኝ እፈልጋለሁ በተፈጠረው ነገር ማለት ነው። እንግዲህ ቤተሰቦች ዛሬ አብርሽ ሄርሜላን አግኝቶ ይቅርታ ጠይቋታል። ይቅር ብለዋለች፣ ይቅርታ አድርጋለታለች። ግን እሱ ፍላጎት ይቅርታ ብቻ አይደለም፣ እንደ ቀድሞ አብሮ እንዲሆን ነው የሚፈልገው ማለት ነው። ግን እንደኔ አብርሽ ትንሽ ቢረጋጋ አሪፍ ነው። ትናንትና ከሩታ ጋር ተለያይቶ ዛሬ በድንገት ከሌላ ሴት ወይም ሌላ ሰው ካላገኘው ማለት ተገቢ ነው ብዬ አላስብም። ብቻውን ሆኖ ደግሞ ማየት አለበት ያለውን ነገር ማለት ነው እና ሄርሜላ እምቢ ያለችበት ምክንያት ያው ታውቃላችሁ። በጣም ነግሬዋለሁ፣ በጣም መክሬሃለሁ፣ አልሰማ ብለኸኛል፣ ልቤን ሰብረዋል ብለዋለች ማለት ነው እና በዛ ስሜት ውስጥ ሆነ አሁን ተጎድቻለሁ፣ ስለዚህ ልቀበል አልችልም። አሁንም ቢሆን ይቅርታ ልብ አለኝ እኔ፣ ችግር የለውም፣ ይቅርታ እንቀበላለሁ። አብረን መቀጠል ግን አንችልም በዚህ ልክ ሄርሜ። አሁን የሚሰማኝን ስሜት ስለማይገባ እኮ ነው አንተ። ሁሌም ለአንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ። ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገው እና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ መልኩ የሆነ ነገር ቀረ ማለት አብሽ ያው ሰውም ይደክመዋል እኮ ማለት ልትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እኔ እንደዛ እየለፋውልክ፣ እኔ እንደዛ እያስረዳውክ፣ እኔ በዛ ልክ እንደዛ ስነግርክ እኔም በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ብለህ ሀሳቤ ልትቀበለኝ አልቻልክም እና ምናልባት ጸብ የለም በመካከላችን፣ ሰላም ነን። ግን እንደ ቀድሞ አብሮ መሆን አልችልም ብላ ጥላ ሄዳለች ማለት ነው። እንግዲህ የእሱ ስሜት ያው እኔም ፈጣሪ ያለኝ እያለ ነው። ነገ ደግሞ ሌላ ሶስተኛ ሴት መምጣቷ ማይቀር ነው ማለት ነው። እንጠብቃለን። ግን መቸኮል የለበትም ብዬ አስባለሁ። ዋና ትልቁ ነገር እነሱ ይቅርታ ካረጉለት ሌላው ነገር ኖርማል ነው። ምንም የሚያስጨንቅ ነገር አለ ብዬ አላስብም። ግን ለምን መቸኮል አስፈለገ? እዚህ ናት ማለት ነው። ካልተረዳሁሽ ነበር። ይቅርታ እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ፣ ብቸኛ አረገዋለሁ ነበር እያለች እየፎከረችብኝ የነበረው ማለት ነው እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለህ፣ ሰማሻለሁ ከዚህ በኋላ ተዋብርሽ ማለት ወላ አስፈለገ እዚህ ናት ማለት ነው። ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? እኮ ይገባኛል። ያጥፍቻለሁ፣ የሰው ልጅ ነው የሚሳሳታለሁ አይደል? ይቅርታ በጣም ሄርሜ ሶሪ በጣም በቃ ማለት ምንም ችግር የለውም።
እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት ነው የምፈልገው። እንዴ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታዩ ሄርሚ፣ ሌላው ታዩ። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው። ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም፣ ብቻ ተመልሰን አብረን መሆን አንችልም አብርሽ። ትልቁ ነገር እዚህ ጋር የአብርሽ ችግሩ ሰው ማመኑ ነው። አላደለ ሰዎችን መለየት አለበት። የሚጠቅሙትና የሚጎዱትን ሰዎች መለየት አለበት። ከጎኑ ማነው መቅረብ አለብኝ የሚለው ነገር መለየት አለበት ብዬ አስባለሁ። እና ዞሮ ዞሮ ሰዎችን ማስከፋት የለበትም አልነበረበትም። ካሁን በኋላ እንግዲህ ያው ትምህርት ወስዷል ይመስለኛል። እንግዲህ ያው ሩታ ያሰበችውን ሁሉ ተሳክቶላታል፣ እቅዷ ሁሉ ተሳክቶላታል። እሱም አምኗል ማለት ነው። እሷ በጣም ደስተኛ ናት። አንድ ቪዲዮ ላይ አይቻት ጓደኞች የሆነ አንድ ያው ዞሮ ብሶታቸውን በጓደኞቻቸው ቻናል ያው እያሰሙ ስለነበረ አይቻታለሁ። ሩታንም በሌላ ቻናል አይቻታለሁ። ግን በጣም ደስተኛ ነው። ምንም የተሳሳትኩት ነገር የለም፣ ያደረኩት ነገር ሁሉ ልክ ነው እያለች ነው። ኦዲየንሱንም ምናምን በቃ ምንም የተሰማ ስሜት የለም ማለት ነውና እሷ መስሏት በቃ ትክክለኛ ውሳኔ ነው የወሰነችው። ከመጀመሪያ ጀምራ ስታስብበት የነበረው ነገር ነበር የወሰነችው ውሳኔ ማለት ነው። አስባበት አቀዳበት ተዘጋጅታ ነው የጠበቀችው እና ዛሬ በድንገት የመጣ ነገር አይመስለኝም የሩታ ማለት ነው። ስለዚህ መጨረሻውን ነገር ደግሞ አበለሻሽታ እንደዚህ በዚህ መልኩ በነሱ በዚህ በኩል ያለው ነገር አበለሻሽታ ነው በአብርሽ በኩል የሄደችው። እሷ ልክ ነው ብላ ነው የምታምነው። አሁንም ተደስታበታለች። እንደ ጀብደኛ ራሷን እየቆጠረች ናለች ማለት ነው። ስለዚህ እዚህ ጋር ደግሞ አብርሽ የተፈጠሩትን ነገሮች እንዳልተፈጠሩ ወስዶ በራሱ መንገድ ደግሞ ራሱን ማረጋጋት ነው ያለበት። ምክንያቱም እንደዛ ካልሆነ ማንም መጥቶ ሊያጽናናው አይችልም። ማንም መጥቶ አይዞ ሊለው አይችልም። ያው እንደምታዩት ነው። መጀመሪያ እሱንም መንገዱን አበለሻሽተዋል። እሷን በማመኑ መቼም ያው ከልጅናት በላይ ወይም ከሚስቱ በላይ ማንም ሊያምን አይችልም። አምኖ ቀርቧት ነበረ እንደዛ ሁሉ ስታደርገው። በመጨረሻም ነገሮች እንደዚህ ተበላሽተዋል ማለት ነው። እንግዲህ አሁን እሱ ብቻውን ያለው ነገ ደግሞ አሁን ሄርሜላንም አስጠርቶ ይቅርታ ጠይቆ ይቅርታ አድርገለታለች። ግን እንደበፊቱ ሊሆን እንደማይችል ያው ክላሱ ላይ ጥለውት ሄዷል ማለት ነው። ነገ ደግሞ ከሌላ ሴት ጋር ይመጣል። ቤተሰቦች አዲስ ህይወት ደግሞ ይጀምራል ማለት ነው። ስለዚህ እሱን ደግሞ እንጠብቃለን። ምን ይፈጠራል የሚለው ነገር አብረን እንከታተላለን ማለት ነው። እሺ የቻናል ቤተሰቦች በቀጣይ ቪዲዮዎች እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ። የእውነትን ያንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሀሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል? እንዴ አብርሽ፣ ሩታ እኮ እንደተቀየረች የምታውቀው አንተን ያሳሰረች ቀን ነው። የዛኔ ራሱ ፍቅሯ ያለቀው ራሱ የዛኔ ነው። እኔ ያወቅኩት ማለት ነው። የምሬ ነው። ያሳሰረች ቀን ፍቅሯ አልቋል። ለቃች ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም። አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም? እያለን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላም ማሳስረዋለሁ ካስፈለገ ምናምን እያለች ነው ስንል አልሰማል። ተከታታይ ቀን መጣን፣ ሩም ድረስ እየመጣን እያናገርን ነው። ልትሰማን አልቻልክም። እኔ እንዲደብረኝ ካልፈለግሽ ታዲያ እንዲከፍለኝ ካልፈለግሽ ስንትናት ሁሉንም ነገር በሰላም እንፍታያ። ታዲያ እኔ እኮ አንተ እንዳይደብርህ ብዙ ነገር ሳደርግ በተቃራኒው አንተ እንደሚደብርህ አይነት ነገር ነው እያሳየኸኝ ያለው አይደል? አይደል? ያ ሁሉ ሳቅህን ትረሳዋለህ፣ ያ ሁሉ ደስታህን ትረሳዋለህ እኮ በአንድ ጊዜ የሆነ ልብህ ይረሳዋል። ሄርሜ አልደግሞም፣ እንደዚህ አይነት ነገር አይደገምም እኮ አልኩሽ። አቤላ ብሩክ መሄድ ሳይኖርብን ይቀር እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ፣ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ፣ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ትቆያላችሁ ወይስ ልሂድ ነኝ?
ምናልባት ታወሩት ነገር አለ። መልካም ጊዜ